ኮሎኔል የሽጥላና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደምስሰዋል። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር በሰራው አስደማሚ ኦፕሬሽን ከአብይ አህመድ ተላላኪ ወንበር ጠባቂ ሰራዊት ጋር ለተከታታይ 5 ቀናት በተደረገ እልህ አስጨራሽ ትንቅንቅ ኮሎኔል የሽጥላና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደምስሰዋል። ለጊዜው ስማቸው ያልታወቀ ከመቶ አለቃ ጀምሮ እስከ ኮሎኔል ማዕረግ ያላቸው የመከላከያ አመራሮችን ሞትና ቁስለኛም ሆነዋል። በአጠቃላይ በ5 ቀናት ፍልሚያ ውስጥ ከ67 በላይ የጠላት ኃይል መደምሰስ ሲቻል ከ75 በላይ የጠላት ኃይል ከባድና ቀላል ቁስለኛም ማድረግም ተችሏል። ከ32 በላይ ክላሽንኮቭ የጦር መሳሪያ፣ 3 አስቃጥላ የብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 የስናይፐር መነጽር፣ ከ17 በላይ የእጅ ቦምብ፣ ከ1500 በላይ የክላሽ ተተኳሽ፣ 2 የብሬን ሸንሸል፣ ከ100 በላይ የዲሽቃ ተተኳሽ መማረክም ተችሏል። ለአራት ተከታታይ ቀናት ዘንዘል ከተባለ ቦታ ቀበሮ ጉድጓድ ውስጥ ተቀብሮ የሰደድ እሳት በሆነ ፋኖ ተከቦ ሲወቀት ሰምቶ መውጫ ሲያጣ በዙ 23 እና በቢኤም ከባድ መሳሪያ የታጀበ ተጨማሪ ኃይል ከፓዊና ከተለያዩ ቀጠናዎች በማሰባሰብ የተንቀሳቀሰ ሲሆን አሁንም በበረሃ መብረቆች 66ኛ ክፍለ ጦር የፋኖ አባላት እየተወቀጠ ይገኛል። ይህ በእንዲህ እንዳለ በ66ኛ ክፍለ ጦር የፋኖ ነበልባሎች የተቀጠቀጡት የመከላከያ ከፍተኛ አመራሮች በቀን 29 ቀን 2018 ዓመተ ምህረት ዘንዘል ከተባለ ቦታ ላይ የተደመሰሱ ከፍተኛ መኮንኖች በሄሊኮፕተርም ተነስተዋል። በተያያዘ መረጃም ወደ ወሎ ቀጠና ስናመራም ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጸመም። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር ህዳር 29 ቀን 2018 ዓመተ ምህረት ከጠዋት 12 ሰዓት ጀምሮ እስከ ቀትር አይና ቡግና ካይና ቅዱስ ሐርቤ መውጫ ሲንቀሳቀስ የነበረውን ያገዛዙ ተላላኪ የሆነውን መከላከያና ሚኒሻን በደፈጣ ሶራ ሜዳ ላይ ሲያራግፉት ውለዋል። በዚህም የደፈጣ ጥቃት የክፍለ ጦሩ 2ኛ ሻለቃ፣ 4ኛ ሻለቃ እንዲሁም 3ኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም ጠላት አንድ የፖሊስ መኪናና አምቡላንስ ቁስለኛ ይዞ ሲመለስ ከ12 በላይ ሲደመሰስ እንዲሁም 7 ጥቁር ክላሽ፣ 836 የብሬን ተተኳሽና 659 የክላሽ ተተኳሽም ተማርከዋል። የፋኖን ምት መቋቋም ያቃተው የአገዛዙ ሰራዊት በቡግና ወረዳ 3 መስቀለ ክርስቶስ ቀበሌ እየተባለ ከሚጠራው ቦታ ላይ የከብት ሳር ወይም መኖ እየተሸከመ ያገኘውን የ16 ዓመት ህፃን ከሁለት ቦታ ላይ በክላሽ በማቁሰል አውድማ በማስለቅለቅ ላይ የምትገኝን የ17 ዓመት ልጃገረድ በክላሽ በማቁሰል በአውድማ ላይ የተከማቸ እህልን በማቃጠል መስቀለ ክርስቶስ ቀበሌ ላይ ቤት ለቤት በመዞር ህዝቡን ገንዘብ በመዝረፍና አገዛዙ በአማራ ህዝብ ላይ የጭካኔ በትሩን አሳይቶ ሄዷል። በዚህ ያለበቀው የአገዛዙ ሰራዊት አይና ከተማ ላይ ህዝቡን በየቤቱ በመግባት አስገድዶ በማስወጣት መናሪያ የሚገኝን ደንብ አስከባሪና ተሳፋሪን እንዲሁም በትምህርት ገበታቸው የሚገኙ ተማሪዎችን አስገድዶ በማስወጣት ስብሰባ ሰብስቦ ከልጆቻቸው ጋር አስታርቁንና አስታራቂ ሽማግሌ መልምሉ እንዲሁም የ3 ዓመት ግብር ትከፍላላችሁ ሲሏቸው ህዝቡም ሽማግሌ አንመለምልም ልጆቻችን የወጡት እውነትን ይዘው ነው። ከዚህ ውጪ ቡግና በጦርነት በድርቅና በወረርሽኝ ሲሰቃይ የነበረ ህዝብ የታምጥቶ ግብር ይከፍላል፣ እናንተ እኛን የፈለጋችሁን ገንዘብ ለመሰብሰብ ነው የሚል ምላሽም እንደሰጧቸው የውስጥ መረጃችን ያመለክታል። በመጨረሻም ጠላት ክንዳችንን ያውቀዋል። አንድና ለመጨረሻ ጊዜ የብልጽግና ጀሌዎችን እስትንፋስ ለመቁረጥና የህዝባችንን እንባ የምናብስበት ቀን ቅርብ መሆኑንም እናረጋግጥላችሁ እንወዳለን ሲልም በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የግዙፉ ላስታ ጀነራል አሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ 50 አለቃ ፍቅሩ ሙሉዬም አሳስበዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎው ተጠናክሮ ይቀጥላል ሲል የላስታ ጀነራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር ቃል አቀባይ ፋኖ ሽፈራው አለልኝም መረጃውንም ለሚዲያችን አድርሶናል። በተያዘ መረጃም ወደ ሸዋ ቀጠና ስናመራም የከሰም ኮር ኃይለ ማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብድ ፈጸመም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ የከሰም 2ኛ ኮር ኃይለ ማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ሸኖ ከተማ በመግባት በጠላት ላይ ከባድ ኪሳራም አድርሰዋል። የኃይለ ማርያም ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር
ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኘው ሸኖ ከተማ ድረስ ዘልቆ በመግባትም የብልጽግናን አራጅ ሰራዊት ረፍርፎታል። የብልጽግና ዙፋን አስጠባቂ ሰራዊት ከተማንና የአካባቢውን ማህበረሰብ አስገድሎ ለስብሰባ እያስወጣ ባለበት ወቅት የኃይለማርያም ማሞ አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር ሰርጎ በመግባት 3 የጠላት ኃይል እስከ ወዲያኛው ሸኝተው 5ቱን ደግሞ አቁስለዋል። የወገን ምት ያበሳጨው የብልጽግና ዙፋን አስጠባቂ ሰራዊት ያለ የሌለ ገትልትል ኃይሉን ከሰንቦና ጫጫ አክተልትሎ በ3 ግንባር አውደ ውጊያ ቢያካሄድም በሚገባው ቋንቋ በማናገር ልክም አስገብተውታል። የገትልትል ሰራዊት በፊቶ አላመስኖ ቀበሌ ግንባር፣ በጫጫ መንደር፣ ባራጌቻ ግንባርና በሸኖ ከተማ ዳር ለማጥቃት ቢሞክርም አይቀጡ ቅጣት ተቀጥቶና ተዋርዶ ወደ መጣበትም ጥሎ ፈርጥቷል። በመጨረሻም የኃይለማርያም ማሞ ክፍለ ጦር አራተኛ የቦጋለ ሬጅመንትና የአባት አርበኞች ጠላት ያቀደውን የስብሰባ አጀንዳ እንዲቋረጥ በማድረግ በሰላም ወደ ምድብ ቦታቸው ተመልሰዋል። ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው ተወስደዋል። ከትምህርት የተባረሩም አሉ። የደባርቅ ዩኒቨርሲቲ ተማሪዎች እንዲህ ሲሉም ይናገራሉ። 5 ተማሪዎችን ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ከፍተኛ የጽሑፍ ማስጠንቀቂያ እንዲደርሳቸውም ተደርጓል። ከሳምንት በፊት ርቦናል፣ ምግብ ይስተካከልን በሚል ጥያቄ ያቀረቡት የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸውን የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎችም ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውና ተባረሩም እንዳሉ ተማሪዎች እየገለጹ ናቸው። ህዳር 27 ቀን 2018 ዓመተ ምህረት 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን አንዳንዶቹ ደግሞ የተወሰዱ ተማሪዎች ቁጥር ወደ 17 አድርሰውታል። ሌሎቹ ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉም ገልጸዋል። ምግብ እንዲስተካከልን በመጠየቃችን ጥይት ተተኩሶብናል ሲሉም በሰላማዊ ሰልፉ ወቅት የደረሰባቸውን በማስታወስም ያማረሩትን ተማሪዎቹም አሁን ደግሞ ተማሪዎቹ በጸጥታ ኃይል እንዲወሰዱ እየተደረገ በመሆኑም ለጉዳዩ አስቸኳይ መፍትሄ እንዲሰጥም ጠይቀዋል። የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ በበኩላቸው የጽሑፍ ምላሽም ሰጥተዋል። በዚህም በዩኒቨርሲቲያችን ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢውን ማጣራት ተደርጎ የአካዳሚክ የዲሲፕሊን ቅጣትም ተላልፏል ሲሉም አክለው ገልጸዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።